ውድ ቤተሰቦቼ ዛሬ በሩታና በፍቅር ነው የመጣሁት። ሞር በፍቅር ነገር ነው የመጣሁት ማለት ነው። ራሴ በጣም ስለገረመኝና የሆነ አንድ ሰው ሲያልፍለት የሆነ ቦታ ሲደርስ ማለት ነው በሱ በተችነት የነበረን ሰው እንዴት አድርጎ እንደሚረግጥ ስለተማርኩበትና ስላየሁት ነው። እሱንም ዛሬ ሞር እንደውም ስለ ሩታ ይልተውና ስለ ፍቅር ትንሽ ላውራ ማለት ነው። እዚህ ጋር ማለት ፏድና ፍቅር ቢጣሉ አሁን እናንተ አብዛኞቻችሁ ማለት ነው ፍቅር ላይ ጫናታ የምታበዙ ፍቅር እንደዚህ ናት ሞር ብዙ ነገር ስታረጓት አይቻለሁ ማለት ነው። በእናንተ ቤት ሶፊያ ምንድናት ማለት ነው? ሶፊያና ፉፉ አሁን ይዋደዳሉ፣ ይፋቀራሉ፣ ባሊና ሚስት ይሆናሉ ብላችሁ ታስባላችሁ? እኔ እንደውም ልንገራችሁ ማለት ነው ፉፉንም መንካት አልፈልግም። ነገር ግን ሶፊያ ነው ዛሬ መነካትና መናገር የምፈልገው ማለት ነው። ፉፉ የኒካ ባልዋ አይደለም፣ አላገባትም። ሲቀጥል እሷ ከዚህ በፊት ቶፊቅ ምን አርጓት ነው? ምን በድሏት ነው ያንን ሁሉ እንባ ስታረግፍ የነበረችው ማለት ነው? በተለይ የሶፊያ አድናቂዎች እስቲ ልጠይቃችሁ ማለት ነው። ሶፊያ ሴት አይደለችም እንዴ? ስታነባ አልነበረም እንዴ? በነገራችን ላይ ማለት ነው እኔ በሩታና በፍቅር የተማርኩት ነገር ቢኖር ፍቅርም ጀግና ናት፣ አትወጥቅም፣ አትሰበርም። የሆነ ቪዲዮ የመስራት የሆነ ነገር የሆነ ድካም አለባት። በአሁን ሰዓት እንደውም በጣም ተሰብራለች ፍቅር። እውነቴ ነው የምላችሁ። ምክንያቱም ሁሉም እየሰበራት ነው። ያንን ነገር ስላለ ነው እንጂ እኔ እንደ ፍቅርና እንደ ሩታ ጀግናና ጠንካራ ሴት አላቅም። በጣም ጀግና ናቸው። ከምሬ ነው የምላችሁ። የመጣባቸው ይምጣባቸው መቼም አይሰበሩ። አሁን ፍቅር ከልጅነቷ ጀምሮ ማለት ነው የምታሳልፋቸው ችግር አንዳንዳችሁ ስለ ፍቅር በጣም በውስጥ የምታወሩ ወይም ደግሞ ከእሷ ጋር ግንኙነት ያላችሁ ሰዎች ልታውቁ ትችላላችሁ። እኔ መናገር አልፈልግም። ሩታንም ደግሞ እንደዛው ማለት ነው። እና በዝምታቸው ራሱ የሚያሳልፉት ችግርና አብዛኞቻችሁ በቃ ድራማ ነው የሚሰሩት እነዚህ ልጆች ምናምን ትላላችሁ። ለድራማ ቦታ እናንተ አታውቁም። በቦታው አልነበራችሁም። በሚመጣላችሁ ነገር መፍረት ትችላላችሁ። የአብዛኛው ሰው ጥያቄ ድራማ ነው፣ እንደዚህ ነው፣ የፈለገ ነገር ይሁን እኛ ባየነው ነው እንጂ የምንፈርደው ባላየነው አንፈርድም ማለት ነው። ስለዚህ እኔ መናገር የፈለግኩት ሶፊያ ከዚህ በፊት ስታለቅ ስታነባ ህዝብ ያን ሁሉ ሲያግዛት ነበረ። ዛሬ ግን እሷ ሰው ሆና ማለት ነው። እኔ ባለፈን ቪዲዮ ለመስራት ፈልጌ ነበረ ወታ ስለ ፈዋድ ምናምን ታልቅስ፣ እኔ አታልቅስ አይደለም ለምን እንባ ደም አልተፋም ማለት ነው። ነገር ግን ሶፊያ ተብዬዋ ሴት ናት ታውቃላችኋ። ትላንትና አይታችኋል ከፈዋድ ጋር ምንም አይነት በሌላ ነገር ስለያዘችው ማለት ነው። አሁን እሷ ምን ይሰማታል? እኔ ስለ ፍቅርና ስለ ፉፉ አይደለም ማውራ። ነገር ግን የሶፊያ ደጋፊዎች ማለት ነው ፍቅር እኮ እዚህ ጋር እውነት የሆነ አንዳንዴ እኔ የፍቅር እምወድላት ነገር ቢኖር ቪዲዮ ሞር ስሰራ ማለት ነው ኤከሌ በድሎኛል ኤከሌ እንደዚህ ያርጎኛል ብላ ቪዲዮ አሰራም። ስማቸውን ራሱ አትጠራም። አው እሷን የሚነኳት እሷን ባሽሙር አድርገው የምትን የሚሏት ራሷን ፍቅር ነው የሚነኳው ማለት ነው። ሶፊያም ባለፈ ወታ ህይወቱ ይኑር አዲስ ህይወት ጀምረዋል ምናምን ብላ የምትነካት ፍቅር ነው በአማላጅ ማለት ነው። ፍቅር እኮ ፏድ ወስደሽብኛል አላለቻትም። እውነት ከመናገር ይኸውላችሁ ፍቺ ሶፊያ ተብዬዋ ፏድና ፍቅር በተቻላት አቅም ማስታረቅ ስትችል አንድ ላይ ሆኑ ለማለት ምንም ቢፈጠር በመካከላችሁ ልጅ አለ ማለት ስትችል፣ ነገር ግን እንደተነጠቀ ነገር በቃ ከፍቅር ተለያየ እኔ መውሰድ አለብኝ እኔ የራሴ ማድረግ አለብኝ። እቺ ማለት ሆዳም ናት ሶፊያ ልንገራችሁና ሆዳም አገሰስ ማለት ነው። ስለዚህ በዚሁ አጋጣሚ ማለት ነው ሴት ሆናችሁ የማንም አድናቂ ሆኑ፣ በሴት ላይ አትደራደሩ። እናንተም ሴት ስለሆናችሁ ነገ ምን እንደሚያጋጥመን አናቀም። ወንድ ልጅ እኮ ወንድ ነው፣ አይሰበርም እኮ ክብሩ አይቀንስም እኮ። ሴት ልጅ ግን ከተሰበረች ተሰበረች ነው፣ ከተጎዳች ተጎዳች ነው። እውነት ፍቅር ጠንካራ ነው ጎበዝ ስለሆነች ነው እንጂ እኔ እዚህ ሚዲያ ላይ በተደረገባት ነገር አሁን ሊገባችሁ ይችላል። በሩታ የሚደረግ ነገር ስለምታዩ የሆነ አንዳንድ ነገር እቺ ልጅ እውነት አላት ወይ? እኔ ከዚህ በፊት ፍቅርን ምናክል እንደምናገራት እንደነበረ ማለት ነው ንጹህ ልጅ እንደሆነች አሁን ነው የሚገባኝ ማለት ነው። ምክንያቱም ብዙ በድራማም ይሁን በምንም ይሁን ብዙ መከራና ስቃይ ያሳልፋለች ማለት ነው። ሶፊያ ሞር በጣም ስቃይ ያሳልፋለች ቶፊቅ በድሎኛል ስትል ማለት ነው። አሁን የእሷን ህመም ረስታ እዚህ ሚዲያ ላይ እየመጣች ከባሏ እኮ ነው ፉፉ ማለት እኮ የልጅ አባት ሆነው አይደል?
ከፍቅር ጋር ማለት ነው። ይሄንን እያለ ቆይ ፍቅርን ምን አድርጊ ብሏቻት ነው? ፍቅር ሂዳ ለሶፊያ ለምን ወሰድሽው ለምን ካንቺ ጋር ሆነ ብላ መልስ ሰጠች? ተናገረች? አልተናገረችማ። እንደውም ፍቅር ማለት በጣም ጎበዝ፣ ጠንካራ፣ ለኦዲየንስ ክብር ያላት ልጅ ናት። ኦዲየንስ የሆነ ነገር ተመችቶት በፍቅር በኩል ማለት ነው ይሄንን ነገር አድርጊ ካላት አክብራ በስነ ስርዓት የምታረግ ሴት ናት ማለት ነው። ከምንም በላይ ለሰው ልጅ ክብር የሚሰጥ ሰው ነው መወደድና መደነቅ አለበት ማለት ነው። ገባችሁ አይደል? እኔ ለሌላ ነገር አይደለም ስለ ፍቅር ምናምን ልታሽቃብጭ፣ እኔ ማሽቃበጥ አልወድም በህይወቴ ማለት እውነተኛ ትክክለኛ የሆነ ነገር ለምን አትበድሉኝም? በማንም አልደራደርም። በቃ ትክክል የሆነ ነገር ትክክል ነው፣ ትክክል ያልሆነ ነገር አልሆነም ነው። ለምን እዚህ ጋር አፋን ሞልታ ከፍታ ወታ ሶፊያን የፍቅርን መናገር መብት የላትም። ሲቀጥል ደግሞ የሶፊ አድናቂዎች ፍቅርን መዘቅዘቅ መብት የላችሁም። ለምን ለፏድ አግዛችሁ ከፏድ ጋር አብረው ስለሆኑ ይሁኑ፣ ችግር የለባትም እኮ እቺ ልጅ ወታ እኔ ለምን አረግሽ ለምን ባሌን ቀማሽኝ ከኔ ተጣልቻለሁ ብላ መልስ ብትሰጥ ትዘቀዝቋታላችሁ፣ የተለየ ነገር ታረጋላችሁ። ግን እውነት ነው በሴት ላይ ግፍ አትስሩ። ፍቅር ደግሞ እውነቴ ጎበዝ ናት፣ መቼም አትሰበርም። እኔ ፍቅርና ሩታ በጣም ነው ማደንቃቸው። በጣም እኔ አንዳንዴ በፍቅር በጣም ነው የምናደደው ማለት ነው። ሞር እኔ በውስጥ መስመር ለኤፍሬም በጣም ነው ማወራው ማለት ቪዲዮ ለምንድን ነው ማሰራው ማለት ነው። ነገር ግን ታውቃላችሁ ቪዲዮ ብሰራና ጠንካራ ሆና በየቀን ቀኑ በቃ እናንተን እርር ቅጥን ድብን ብታረግልኝ እኔ ደስታዬን አልችልም ማለት ነው። ቆይ እናት እኮ ናት። ለእናት ክብር ለምንድን ነው ማሰጡት ማለት ነው? ሴት ነገ እናንተ ወልዳችሁ እናት ለመሆን አትፈልጉም? እናት ስትሆኑ እናንተን ዝቅ ከፍ ሲያረጋችሁ ደስ ይላችኋል? ሞራኑ ይሰማችኋል? አይሰማችሁም። ማንም ሰው ያየው ነገር የደረሰበት ነው እንጂ የሚያውቀው ያልደረሰበት አያውቅም። ለምንም ነገር ቀላል አድርጋችሁ ልታዩት ትችላላችሁ። ፍቅር ያለችበት ሁኔታ በቃ ወታ በመናገሯም ብዙም ነገር ለማረጓ እሷ ያለችበት ሁኔታ እራሷ ነው የምታውቀው እንጂ እኛ የምናውቀው ነገር የለም። ሁሉም የሳቀ ደስተኛ አይደለም። ሁሉም የለበሰ የጨፈረ ደስተኛ አይደለም። ስለዚህ ባካችሁ የሶፊያ አድናቂዎች ማለት ነው አይቁላችሁ፣ ረጋ በሉ፣ ሰከን በሉ። በሴት ላይ ደግሞ እንደዚህ ወጣ ወረደ ደግሞ እናንተ ከየት ስትታወቁ ነው? የማንም አድናቂ ይሁን ማንም አያውቀውም። ነገር ግን ሆነ ትንሽ ቀዳዳ ካገኛችሁ ሰውን ለመስፈር አትሞክሩ። ማለት ሶፊያ ዛሬ አለፈላት፣ ከፍ ብላለች፣ ትልቅ ደረጃ ደርሳለች። እሱንም በህዝብ ነው አልቅሳ ነው እንባ ደፍታ ነው ያንን የደረሰችው ማለት ነው። እንደ ያንዳንዱ እንደሌላው ሰውም ፍቅር ዋሽታ የሆነ ነገር ብላ አልቅሳ ደምንባ እንደዚህ ሆንኩ ያልተደረገችው ነገር ተደርጊያለሁ ቢል ማንም ሰው ያድጋል፣ ማንም ይፈምሳል ማለት ነው። ሞር ፍቅር ያንን ነገር አትፈልገው። ገባችኋ? በሴት ክብር አትደራደሩ። ሴት